ያጣላችሁ አንድ ወንድ ነው አይደል? አንድ ወንድ ነው ያጣላችሁ ያለው። ግን እናንተ አንድ ወንዱን ለምን አታውቁትም? ትታችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ? አብርሃም እስከሆነ ድረስ አብርሃም ተጠያቂ ይሁን በቃ። ስለዚህ እናንተ ህይወታችሁን ኑሩ። እናንተ መኖር ያለባችሁ ለራሳችሁ ነው። ይሄ ወንድ ከህይወታችሁ አስወጡ በቃ። አስወጣታችሁ ህይወታችሁን ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። አንቺም በጣም ብዙ ነገር አሳልፈሻል በአብርሽ፣ አንቺም በጣም ብዙ ነገር አሳልፈሻል። ስለዚህ ሁለታችሁንም ይቅርታ ነው ጠይቃችሁ በአብርሽ ምክንያት እንዲህ ስለሆናችሁ። ሄርሚም ለኔ ስትይ፣ ሩቲም ለኔ ስትይ በቃ ብዙ ነገር አልፏል አይደል? ለኔ ስትሉ ሰላም አውርዱ፣ ይቅርታ ተባባሉ። ያንን ነው መፈልገው አሁን ላይ ማለት ነው። ይቅርታ ተባባላችሁ ህይወታችሁ እንድትኖሩ ነው መፈልገው። እሺ እኔ ለይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይምሽ ወይም እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይምሽኛል፣ አስደብረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይምሻለሁ ቲንክ ከሆነ እሺ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። እሺ ያው እንግዲህ እኔም ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ እኔ ወጥስ መተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነኝ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ፣ ተቃቀፉና። ሶሪ በጣም ይሄ ነው የምፈልገው በቃ። እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለው። ዛሬ በድጋሚ መጥቻለሁ። በጣም በተወዘጋገበና በጣም በማይሆን ሁኔታ ላይ ነው የመጣሁት ቤተሰብ ዛሬ። ምንድነው ትላንትና የተፈጠረውን ነገር አይታችኋል ሁላችሁም። በጣም የሚያስጠላና ይሆናል ብዬ ያላሰብኩትና ያልገመትኩት ነገር፣ ምክንያቱም እንደዚህ በዚህ ሁኔታ እንዲቀጥል አልፈልግም። ወንድሜ ነው አውቃለሁ። ብዙ ነገሮች አልፈዋል። በጣም ብዙ ስለ ጤናው ሲጨነቅ በጣም ብዙ ነገሮችን ሳሳልፍ ነበረ። እኔ ግን ትላንትና ምን እንደነካው አላቅም። እኔ አላቅም። አሁን ላይ ነው የታመመው ብዬ ነው ማሰብ የጀመርኩትኝ አሁን ላይ። ምክንያቱም እንዴት ይሆናል? ከጤናው ጋር አይደለም። በስነ ስርዓት ከሱ ጋራ ቁጭ ብዬ ማውራት ፈልጌ ነበረ። በሰዓቱ እሱ የለም ከኛ ጋር እንደወጣ ያቃል። እንደዚህ አይነት ጥፋት መታገስ እንደማልችል ያቃል። ጠንቅቆ ነው የሚያውቀው። ከዚህ በፊት ያቀኛል። ስለዛ ለኔ መልስ መስጠት ስላልፈለገ ለኔን ማናገር ስላልቻለ ከነነው የጠፋብኝ ማለት ነው። ከትላንት ጀምሮ ከፊት ለፊት እናንተ ጋር ከመጣ ጀምሮ ከዛ በኋላ አላገኘሁትኝ አብርሽን ማለት ነው። ምክንያቱም ይሄ ነገር በጭራሽ እኔን ሊያስደስተኝ አይችልም። እንደዚህ አይነት ህይወት አያስደስተኝም እኔን እና ይሄንን ስለሚያውቅ ከኔ አይን ሸሽቷል ማለት ነው። የሆነ ነገር ላለመመለስ ሲል ከኔ የሚሸሽበት መንገድ እንደዚህ አይነት ነገር ነው ብዙ ጊዜ እሱ የሚመርጠው ማለት ነው። ዛሬ ግን ምንድነው ለማድረግ ያሰብኩትኝ አንድ ትልቅ ነገርና መሆን ያለበት ነገር ላደርግ መጥቻለሁኝ። እሱም ምንድነው ብትሉኝ ሄርሜላም ሩታም በየፊናቸው እየተጎዱና በየፊናቸው የራሳቸውን ላይፍ የማይሆን ህይወት እያሳለፉ ነው። ስለዚህ እሱ ምንም ይሁን ምንም አይነት ምርጫ ይምረጥ ምንም ያድርግ፣ ሴቶች ግን መጎዳት የለባቸውም ብዬ ነው ማስበው። ምክንያቱም ሁሉም የራሱን ህይወት መኖር አለበት። ማናቸውም እንዲጎዱ ከዚህ በፊት ተደጋጋሚ እየነገርኳችሁ ነበር። ሩታ ከኔ ጋር እልህ ተጋባች እንጂ የሷን ሀዘንም ምንም ማየት አልፈልግም። ግን አንዳንዴ እልህ የሚያጋቡ ነገሮች ተፈጥረዋል በኔና በሷ መሀል ማለት ነው። እና ግን ያንን ነገር ግን እልህ ስለተፈጠሩ የዛሬን አይቼ እንዳልፍ ግን አያደርገኝም። እናንተ ምንም በሉኝ፣ ግን ይሄንን ደግሞ እንዳልፍ አያደርገኝም። ወንድሜ እየሰራው ነገር ትክክል አይደለም በጭራሽ። ምን እንደሆነ ከሱ ጋራ እሱን አግኝቼ ምን ሐሳቡ ለምን እንዲህ ሁኔታ ውስጥ እንደገባ እስካቅ ድረስ ስለሱ ምንም ማለት አልፈልግም። ግን አሁን የተሰራ ስህተቱን እኔ ማስተካከል ፈልጋለሁኝ። ይሄ ምንድነው ደግሞ ሁለቱ ሴቶች መጎዳት ስለሌለባቸው ሁለቱን ቁጭ አርጌ
መምከር ካለብኝ መክሬ የራሳቸውን ህይወት በየግላቸው እንዲኖሩ ማድረግ ፈልጋለሁ። ምክንያቱም እየሆነባቸው ያለው ነገር ትክክል ስላልሆነ ሴት ልጆች ስለሆኑ ከዚህ በፊት ብያለሁ። ወንድ ልጅ ወንድ ነው፣ በተለያየ መንገድ የትም ገብቶ መውጣት ይችላል። ሴት ልጅ ግን ያንን ማድረግ አትችልም። ብዙ ጊዜ ነገሮቿ ሁሉ እየተገደበ ነው የሚሆነው። በህይወቷ ዙሪያ ላይ ብዙ ነገር ስለምታሳልፍ ሴንሲቲቭ ናት ሴት ልጅ። ወንድ ልጅ ግን እንደ ሴት ልጅ አይደለም። ገብቷቸዋል። እኔ በጤናው ይኑርልኝ እንደዚህ ይሁንልኝ እንጂ እንደዚህ አይነት ውስጥ ይግባ ብዬ ማበረታታ ሴት አይደለሁኝም። ሲጀመርም በጭራሽ አይደለሁኝም። አይመቸኝም እንደዚህ አይነት ህይወት። ያኔም በጣም ብዙ ነገር አሳልፌ ያ ነገር ስላላስተካከለው ነበረ እንትን ስል የነበረው ማለት ነው። ስናገር የነበረው ያንን ህይወት ካበቃ ይሄኛው ህይወት ይቀጥል ብዬ ብዙ ስለ የነበረው። ዛሬ ግን ስህተት ሰርቷል። ትልቅ ስህተት፣ እኔ ጋር በጣም ትልቅ ስህተት ነው። ስለዚህ ሁለቱም ህይወታቸው እንዲኖሩ እፈልጋለሁ። ሁለቱም በየፊናቸው የራሳቸውን ህይወት እንዲኖሩ ፈልጋለሁ። እሱ መጨመላለቁን እስቲ እናያለን። እሱን እስካገኘው ድረስ ምንም ማለት አልፈልግም ስለሱ ቤተሰብ። አሁን ግን ሩታንም ሄርሜላንም ቁጭ አርጌ እመክራቸዋለሁ። የተቻለኝን ሙሉ አደርጋለሁ ለማስታረቅ። ሄርሜ እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ሰላም ነው? አዳር እንዴት ነበር? አሪፍ ነው እግዚአብሔር ይመስገን። ጊዜ ሰላም አለን። ትናንትና ተደነጋግጠን እኮ እንጂ እንዳሳንል ነው የተለያየ ነው። በጣም ግራ የተፈጠረው ነገር በጣም ደወለልሽ እንዴ? ወይ መደወል ደወለልሽ? እንደዚህ አይነት ስህተት ሲሰራ እኮ አይደውልልኝም ለኔ። የሆነ ስህተት ሲሰራ በቃ እኔ እንደማይመቸኝ ከገባው ከነ ነው ራሱ ከኔ የሚያሽሸው። ለምን እንደዚህ አይነት ነገር ልደግፍ አልችልም እኔ በጭራሽ። ይሄን ደግሞ ጠንቅቆ ያውቃል እሱ። ትናንትና ምን ለማድረግ እንዳሰበ እኔ ምንም ነገር አልገባኝም። ምንም ሊገባኝ አልቻለም። እግዚአብሔር እንዴት ነው ነገሮችን ከመቼ ጀምሮ ነው? እግዚአብሔርን ብዙ በስትክክል አንቺን ሁላ ማውራት ፈልጌ ነበርና ከኔ ተለይቷል ብዬ እንኳን ሳልጨርስ እሱ ጭራሽ ሌላ አዲስ ህይወት ጀምራለሁ ብሎ አሰበና እዚች ጋር የኔን ነገር ምንም እያሰበ አይደለም። እስቲ ለሱ ምን አይነት ዋጋ እንደየከፈልኩኝ እንደነበረ፣ እንዴት እንደምወደው፣ እንዴት እንደማፈቅረው፣ እንዴት እንደምፈልገው፣ ኧረ በስመ አብ እኔ እንጃ። ብቻ ነገሮች በጣም ግራ ነው እያጋቡኝ ያሉት። ከምንስ ተነስቶ ነው ባንዴ ሌላ ሴት ህይወት ጀምራለሁ ብሎ የተናገረው? አንደኛ እኔ የተረዳሁት ነገር ምንድነው፣ ምናልባት ከኔ ጋር እንኳን እኔን እንኳን አልፈልግም ቢል በቃ ከሩታ ጋር ህይወቱን መቀጠል ፈልጎ ሊሆን ይችላል ብዬ ነው እስቲ በዛች ጋር የቆምኩት እንጂ እኔ ከሌላ ሴት ጋር አዲስ ህይወት ይጀምራል ብዬ በፍጹም አላስበውም። እኔም ትላንትና ያነበረ አይምሮዬ ከሁለት አንዳችሁ መርጦ ሁለታችሁም እንዳትጣሉ ሩታንም ቢል አንቺንም ቢል ሰላም እንዲወርድ ነበረ መሀከላችሁ ላይ የፈለኩትና የተገኘሁትኝ እንጂ እንደዚህ አይነት ቀሽም ንግግር ተናግሮ ይሄዳል ብዬ ልሰማ አልነበረም የመጣሁት። ግን ምን ታደርጊዋለሽ? ይሄ ሆኗል። ዛሬ ግን ምንድነው ዋናው የፈለኩሽ ምክንያት አንቺንም ሩታንም ጠርቻታለሁ። ትመጣለች። ምን ማለት መሰለሽ፣ ዛሬ ሁለታችሁም ባላችሁበት ሴት ናችሁ። ስለዚህ ሁለታችሁንም ማናገር ፈልጋለሁ። ሩታ ትምጣ፣ ያለውን ነገር አብራችሁ ሆናችሁ ማውራት ፈልጋለሁ። በቃ ገብቶሻል አይደለም? አይሆንም፣ እንደዚህ መሆን የለበትም። አይመስልሽም? አዎ፣ አይ እኔም በዚህ ሀሳብ አልስማማም። ግን ከምን አስቦት እንደሆነ እኔ እግዚአብሔርን ጤናው ግን ትክክል ነው። በጣም ግራ እያጋባኝ ነው ያለው። እስቲ እኔ አንቺንም አልፈልግም ሲል እንኳን እሱን ለመርዳት እየሞከርኩ ነው ያለሁት። ከታመመ በኋላ ነው ሁሉ ነገሮች እየተበላሸ የነበሩትና እስቲ ለመጀመሪያ ከመታመሙ በፊት የነበረውን ከኔ ጋር ያለውን ህይወት ይቀጥላል፣ ከዛሬ ነገ ይስተካከላል ብዬ ሳስብ በመቅስፈት ግን እኔን ርቆኝ እንደዚህ አይነት ሌላ አዲስ ህይወት ያውም አዲስ ሴት አመጣለሁ ከአዲስ ሴት ጋር ነው የምሆነው ህይወቴን ከአዲስ ሴት ጋር ነው መጀመር የምፈልገው ሲል በጣም ነው ግራ እየገባኝ ያለው። ታሪክ ተደገመ እስክል ድረስ ግራ ነው እየገባኝ ያለው እና እኔ እንጃ። እኔ አንድም ራሴን ጭንቅላቴን ላሳምነው የሞከርኩት ምናልባት በቃ ከልጄ እናት ጋር ኖራለሁ ከሩታ ጋር ኖራለሁ ካለኝ በቃ እኔ ከልጁ እናት ጋር አትሁን ብዬ ልከልክለው አልችልም። በቃ እሺ እሱ ደስተኛ ካደረገው ብዬ እንኳን ነው ከህይወታችሁ ሊጣ ያልኩት እንጂ እኔ በእንደዚህ አይነት መንገድ ሌላ ሴት ጋር ሄዶ አዲስ ሴት አውቆ የሆነ ነገር ውስጥ ይገባል ብዬ አላሰብኩም። እኔ ያለ አብርሃም መኖር እንዴት እንደሚከብደኝ አይቼዋለሁ። ምክንያቱም ከዚህ በፊት ብዙ ተስፋ የሚያስቆርጠኝ ነገሮች ነበሩ በአብርሃም ጉዳይ ጊዜ በጣም ብዙ። ግን እንደ ሴት ልጅ በአብርሃም በጣም ተፈትኛለሁ። እሱን ማጣት ለእኔ በጣም ከባድ ነው በጣም። ምክንያቱም ያለሱ ለመኖር በጣም ሞክሬያለሁኝ ግን ያለሱ ስኖር ወይ ስራዬ በስትክክል አልሰራ፣ ጭንቅላቴ በስትክክል ማሰብ እስኪከብደኝ ድረስ፣ ነገሮችን ምንም መምራት እስኪከብደኝ ድረስ እንዴት ሰው ያለ አንድ ሰውን እያሰብኩኝ ስራዬን መስራት አልችል የሆነ ወይ እስማ እኔ እንጃ ብቻ ሁሉንም ነገር ማድረግ አልችልም። ከማንም ከቤተሰብ ጋር መገናኘት አልፈልግም። ብቸኝነቴን ነው የምመርጠው። የሆነ በቃ ያለሱ ሰው መሆን አይመስለኝም። ያለሱ የሆነ ህይወት ያለ አይመስለኝም እና ይሄን ሁሉ ነገር ያውቃል፣ እንዴት እንደምወደው ያውቃል። እኔ እንጃ ብቻ እንዴት እንደዚህ አይነት ሀሳብ እንደመጣለት አላውቅም። ቡዜ
በጣም ቁጭ አድርጊ ባወራሽና ምን ሆኖ እንደሆነ እኔ ደግሞ አልፈልግሽም የሚያለኝ እኮ እኔ ቢያንስ እሺ ከሩታ ጋር አልተስማሙም፣ ተጋጩ፣ ረጅም ጊዜ ብዙ ጊዜ ተጣሉ ይባል። ከኔ ጋር እኮ አንድ የሚያጣላው ነገር እንኳን አንድ የሚያጨቃጭቀን አንድ በመሀላችን እኮ ክፍተት የፈጠረ ነገር አልነበረም። እሱን እንኳን ምክንያት አልነገረኝም። እንዴት ብዬ ልቤ ይቁረጥ ቡዜ? እንዴት ብዬ ከሱ እኔ ምንም ጥፋት ሳላጠፋበት ግራ ገባኝ እኮ። ከባድ ነው በጣም። ሩቲ እንዴት ነሽ? ሰላም ነው? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አዎ ዛሬ ኤርሚንም አንቺንም ጠርቻለሁ። ሁለታችሁንም ማናግራችሁ ነገር ስላለ ነው የጠራኋችሁ። ዛሬ መሀል ላይ ያለ ጦርነት፣ ማንኛውም ጦርነት መቆም እንዳለበት ነው ለማውራት የመጣሁትኝ። ትላንትና ሁላችንም ተደነጋግጠናል። እዛ ጋር የነበረው ነገር ታውቂያለሽ ሩቲ፣ የነበረው ነገር በጭራሽ ጥሩ አልነበረም። ማን ጠብቀው ማን ገምተው እኔ ነገሮች ተስተካክለው ከአንዳችሁ ጋር ሆኖ ህይወቱን ቀጥ ብሎ ይኖራል በቃ እኔም እፎ ይላለሁ ብዬ ሳስብ ነገሩን እንዳልነበረ ነው ያደረገው ማለት ነው። ምን እንደነካው ምን እንደሆነ እስካሁን ድረስ ለኔ ግልጽ አይደለም። ስልክም እያነሳልኝ አይደለም ከዛ በኋላ። ዛሬ ግን ዋናው ፖይንቴ እናንተን የጠራኋችሁ ምክንያት ምንድነው? ሁለታችሁም ሰላም ሆናችሁ እንድትኖሩ ፈልጋለሁ እያልኩ ነበረ። ከዛ በፊት መግቢያ ላይ እየተናገርኩ ነበረ። ወንድ ልጅ ወንድ ነው። ከዚህ በፊትም እላለሁ ሁሌ እኔና አንቺ መሀል ብዙ ነገሮች ተፈጥሮ ሊሆን ይችላል፣ ግን ሴቶች ሆናችሁ ግን እንድትጎዱ አልፈልግም። ከዚህ በፊትም እላለሁ ሴት መጎዳት የለባትም፣ ሴት ልጅ ናት በብዙ ነገር ተጎጂዋ እላለሁ። እኔና አንቺ ግን ማያግባባን ነገር ብዙ ነገር ስለተፈጠረ ያንን ነገር መግባባት አልቻልንም። ዛሬ ግን በመልካም ጎን ወስዳችሁት ሄርሚም ሩቲም በመልካም ጎን ወስዳችሁት ህይወታችሁን እንድትኖሩ ስለምፈልግ አንዳንድ ነገሮችን ማለት ፈልጌ ነው የመጣሁት። ችግር የለውም። ያው እንግዲህ ትናንት የተፈጠረው ነገር አንቺ ሁላችንም አስደንግጦናልም አይተሻለን። እኔ እንደዚህ አይነት ነገር ይናገራል ብዬ በጭራሽ ኤክስፔክት አላደረኩም። ማለት የሆነ ሁለታችንም ኤክስፔክት የምናደርገው ነገር ነበረ። እኔም ብሆን ሄርሜላም ብትሆን ማለት ነው። እኔንም ያው እንግዲህ ከሚያሳየው ነገር አንጻር በቃ የራሱን ነገር ወስኖ ደና ከሆነ እናንተም ደና ነው ብላችሁ ካመናችሁበት ጊዜ ጀምሮ ቤትም ይመጣል። አንዳንድ ነገሮችንም እቃውንም እኔ ጋር ነበር የተውና በቃ ያንንም ነገር ያልወሰደው የሆነ ነገር አስቦ ነው ማለት ነው። ከልጁ ጋር ከኔ ጋር ደና ሆኖ ሰላም ሆኖ ለመኖር ወስኗል ብዬ የሆነ ነገር ኤክስፔክት እያደረኩ ነበረ። ሄርሜላም በራሷ ጎን እንደዛው። ግን ደግሞ ጭራሽ የማይሆን ነገር ሲናገር እኔም ደንግጬ ነበር በጣም እና ምንድነው የተረዳሁት ከሁለታችንም ለመሸሽ እያደረገ ያለው ነገር ከዚህ ቀደምም እያደረገ ያለው ነገር ሁሉ ከኛ ለመራቅ ነው እንጂ እውነት አልነበረም እንዴ የሚል ሐሳቤ ነው እኔ እያሰብኩኝ የነበረው። ማለት አሁን ሁሉም ሰው የተረዳ ይመስለኛል የኔንም ነገር የኔንም ሀቅ ምናምን ሁሉም ሰው የተረዳ ይመስለኛል። ሁላችሁም የተረዳችሁ ይመስለኛል። ፈጣሪ ይመስገን ለበጎ ነው ብዬ ነው ያለፍኩትኝ። ትላንትና በጣም ነገሮች ቢጎዱኝም እኔንም ቢሰብሩኝም ማለት ኤክስፔክት ያደረኩት ነገር በሙሉ እንዳልነበረ ቢሆንም ግን ደግሞ እንዴት መሰለሽ የሆነ ለበጎ ነው ብዬው ወስጃለሁኝ። ለምብቴ ሄርሚ ከዚህ በፊት እንደምታስታውሹ ከሆነ ያልተፈጠረ ነገር አንቺን ከአቤል ጋር ምናምን ይዛችሁ ያልተፈጠረ ነገር እያወራችሁ ነበረ። ምንም ያልተደረገ የሌለ ነገር ምናምን እና በዚህ አጋጣሚ የኔንም ሀቅ ወጣ ብዬ እፎይ እንድል ሆኗል። ግን ደግሞ ደብሮኛል ትናንት በተፈጠረው ነገር። በቃ ማለት እንዴት እንደዚህ አይነት የህፃን ስራ ይሰራል ብዬ በጣም ነበር የደበረኝ። ከዚህ በፊትም እየተፈጠረ የነበረው ነገር እየቀለደ ነው ወይ ምናምን የሚሉት በጣም ወደኋላ ተመልሼ ብዙ ነገርን እንዳስብ አድርጎኛል። ያም ሆነ ይህ ግን ደግሞ እናንተም የኔንም ነገር እንደተረዳችሁ ተስፋ አድርጋለሁ። ካያችሁት ነገር ከሰማችሁትም ካለፈውም ነገር በእርግጠኝነት የሆነ ነገር እንደምትረዱ 100% እርግጠኛ ነኝ። የኔን ነገር እንዴት ነው በደፈናውም ሰውም ዝም ብሎ በሚያወራው ምን ላይ እየፈረዳችሁ ነበር በእርግጠኝነት ሄርሚም ጉዜም። ግን ደግሞ ያንን ነገር አሁን ላይ ግልጽ እንደሆነላችሁ 100% እርግጠኛ ነኝ። ለዛም ይመስለኛል ጉዜ በእንደዚህ አይነት ሀሳብ የመጣሽው ነው። እንደዛ ሳይሆን የባለፈውን አሁን እንትን ለማለት አይደለም። ያን የተፈጠረው ነገር አልታመመም ወይ ታሟል ለሚለው ነገር ነው እያነሳሽ ያለሽው ሩቲ።
ብቻ በቃ እንደዛ ከሆነ ያ ሰዓት ላይ ታዩ። ምክንያቱም እኔ ስለነበርኩኝ አናንሳው እሱ ነገር። ምክንያቱም አሁን ዛሬ ላይ ካንቺ ጋር ጸብ ውስጥ ሳይሆን መግባት የምፈልገው ሁለታችሁን ላይ መስራት ነው የምፈልገው። የኔ ሐሳብ ያ ነው። ገብቶሻል? ግን ስህተት ተሰርቷል ወይ የሆነ ነገር ለሚለው ነገር ያኔ ትልቅ ስህተት ተሰርቷል ብዙ ነገሮች። አሁን ላይ አይደለም። አሁን እኔ ስለናንተ መኖር ነው እያወራሁ ያለሁት እንጂ ወንድሜ ትላንትና አጥፍቷል። በቃ ይሄ የማልክደው ሀቅ ነው። አጥፍቷል ትላንትና። ምክንያቱም እኔ የጠበቅኩት ሌላ የሆነው ሌላ ነገር ስለሆነ ማለት ነው። በእንደዚህ አይነት መልኩ እሱ እንዲህ ይለናል ብዬ አላሰብኩም። ያ ነው ስህተቱ። ስለዚህ ዛሬ ላይ የምፈልገው ነገር ሁለታችሁ ሰላም እንድትሆኑ ስለሆነ ነው ሁለታችሁንም የጠራሁት። ምክንያቱም ትላንት ባደረገው ነገር በጣም እኔን አስቆጥቶኛል። እንደዚህ አይነት ነገርን ልደግፍ አልችልም። ገብቶሻል? አንቺም ጋር የነበረው ብዬ ስላቃተኝ በቃ ይኑር ነበር ስለ የነበረው ሄልሚም ጋር ደግሞ ጥሩ ሁኔታ ላይ ናቸው ብዬ ስል ነበረ። ነገሩን ግን እያበላሸው ነው ያለው እሱ። ያ ነገር ነው ያልገባኝ። ዛሬ ላይ ባልገባኝ ትላንትና ምን እንደተፈጠረ ባላወቅኩበት ነገር ላይ አግኝቼው አውርቼ ምን እንደተፈጠረ እስካቅ ድረስ እንዲህ እንደማለትን አልችልም። ግን ስለናንተ ግን ይመለከተኛል። ለምን? ሴት ስለሆናችሁ። ስለዚህ ዛሬ ላይ ህይወታችሁን እንድትኖሩ ለማለት ነው አመጣጤም ማለት ነው። እሺ ያው መልካም ነው፣ ሀሳብሽ ጥሩ ነው። ትናንትና እኔ ላናገረው ሞክሬ ነበረ፣ ግን ስልኩንም ምንም ይሰራልኝ አልቻለም። አጥፍቶታል ምናምን እና ምንም አንቺ የነገርሽ ነገር የለም? የሰማሽ ምንም ነገር የለም? በጭራሽ። ብሰማማ ጥሩ ነበርኩ። ከናንተ ጋር ትቶ እንደሄደ ሄደ። ለምን ይሄ ነገር እንደማልደግፈው ያውቃል ሲጀመርም። ምክንያቱም በጣም ብዙ ነገር ዲስከስ ስናረግ አብረን ስናወራ በተረጋጋ መንፈስ ስናወራ ነበር ትላንትና ካየሹ። ለምን ነገሩን ለመፍታት ብለን። ግን እሱ እኛ የጠበቅነው ሌላ ያደረገው ሌላ ነው። ለምን ይሄ ያደረገ አላቅም። ለመጠየቅም እድል አልሰጠኝም። ተከትዬ ወጥቼ እንኳን እጁን ሲይዘው ታየኝ ነው ያለኝ። ስለዚህ እሱን አግኝቼ እስካወራው ድረስ ምን እንደተፈጠረ ለኔም ግራን የገባኝ። ግን የማቀው እውነት ቢኖር እናንተ መኖር እንዳለባችሁ ነው። ለዛ ነው ዛሬም የመጣሁት። አው ግን እኔ እንጃ እኔና ሩታን ማስታረቁ እርቅ ጥሩ ነገር ነው። ግን ደግሞ እኔ እሷ ብዙ ጊዜ እኔ እንጃ ከሷ ጋር እርቅ ፈጥራለሁ ብዬ አስቤ አላውቅም። ምክንያቱም በብዙ ጊዜ እንጋጫለን። ብዙ ጊዜ እሷም ጥፋት ታጠፋለች፣ አይኖርኝ ጥፋት ታጠፋለሁ። ግን ደግሞ እሷም ብዙ ጊዜ እኔ ተረጋግቼ ሰላም ባለው መልኩ ሳላወራት ብዙ ጊዜ እሞክራለሁ። ግን ደግሞ እሷ እኔን ህይወት ውስጥ ገብታ ነገሮችን አበላሽታለች፣ ትዳሬን አበላሽታለች። የሆነ ነገር ብቻ ብዙ ነገሮች ትፈጥራለች እሷ ማለት ነውና ብዙ ጊዜ እኔን ነው እሷ የሆነ ነገር አጥፍታለች፣ የሆነ ነገር ሁሌም ራሷን የሆነ ከጥፋት ውስጥ ለማውጣት ብዙ ይሄን እንድትረጅልኝ የሚፈልገው ነገር ማለት ነው። ሁሌም ራሷን ከጥፋት ለማውጣት እኔን ነው ሁሉ ጊዜ ሄርሜላ እንደዚህ ስለሆነች እስቲል ትዳሯን ሌላ ሰው እንኳን ቢያበላሸው ወይም ደግሞ ራሷ የሆነ ነገሮችን ማድረግ ሲከብዳት እኔን ጥፋተኛ ታደርገኛለች። ሁሉ ጊዜም አያታለሁ። ብዙ ጊዜ እስቲል እኔና እሷ እየተጣላን ብዙ ጊዜ መተናል እዚህ ድረስ እስካሁን ለቆምንበት ድረስ ማለት ነው። ግን የሆነ ነገር ሲፈጠር አንቺ እንደዚህ መተሽ ባታደርጊ ኖሮ አብርሃምን ወይም ደግሞ ራሷ ነገሮችን ማስተካከል ወይም ደግሞ አስተካክላ መፍታት ሲከብዳት ሁሉ ጊዜ እኔን ነው ምክንያት የምታደርገኝ። እዚች ጋር ጥፋት እንነጋገር ከተባለ ወይም ደግሞ እውነተኛው እናውራ ከተባለ እኔ ነበርኩ በጣም ብዙ ጊዜ በሰላም ላውራት የምሞክረው። ይሄን ጸብን ፈልገው አይደለም፣ ግን እሷ እኔን መቀበል የምትፈልግበት መንገድ አለ። እኔ መቀበል አትፈልግም። የሆነ ነገር ፈጥረሽብኛል ምናምን፣ የራሷ ስህተት ምንም አይታያትም ምናምን እና ላይክ በራሷ ስህተት ብዙ ነገሮችን አበላሽታ እሱም አጥፍቶ ሊሆን ይችላል ዛሬ ትዳራቸውን ለመፍረሱ ማለት ነውና ግን የኔን ነገር መቀበል አትፈልግም። ሁልጊዜም እሷ እኔ ለሷ መጥፎ ሴት ነኝ፣ እሷን ለመጉዳት ወይም ደግሞ እኔ ከሷ ጋር የሆነ ችግር ያለብኝ ነው የሚመስላት። ግን እኔ ራሴን ህይወት እየኖርኩ ነው ያለሁት። የወደድኩት አብርሃምን ነው፣ ያፈቀርኩት አብርሃምን ነው። ከዛ ባለፈ እስቲ ከተፋቱ ሁለታቸው እንኳን ከተፋቱ በኋላ ብዙ ጥፋቶችን ስታጠፋ ኖራለች ሩታ ማለት ነውና እኔ እንጃ። አሁን ይኸውልሽ እዚህ ጋር ጥፋት ለመቆጣጠር ከሆነ የመጣ ነው ሄርሚ ኦፍ ኮርስ እኔና አብርሃም አብረን በነበርንበት ሰዓት መግባት በሌለብሽ ወይ ከሱ ጋር መሆን በሌለብሽ ወይ በጣም ብዙ ነገር አድርገሻል። ይሄ ማይካድ ሀቅ ነው። ምናልባት እኔና አብርሃም ለመጣላ ምክንያት ላትሆን ይችላልሽ፣ ግን ነገሩ እንዲከርም ሆነ እንዲባባስ የሆነ እንዴት ነው እሳት ሲቀጣጠል ቤንዚል ማርከፍከፍ የሚባል ነገር ታውቂያለሽ? እንደዛ ነው እያደረግሽ የነበረው። እሱን አትክጂም። ሲቀጥል ደግሞ እኔ በግል ላናገርሽ ስሞክርም ሆነ ከህይወታችን ውጪ ስልሽ በኮንፊደንስ እንትና ውጪ ካላለኝ
ከእናንተና ጋር የመጣሁት እሱ እንደዚህ ካላለኝ ሆኛይ ምናምን አልገኝም እያልሽኝ ነበር። መቼም ቢሆን እሱንም ቢሆን አትክጂም አይደለም። ስለዚህ ጥፋት እንደ ጥፋት ከታሰበ ጥፋት እንደ ጥፋት ከተቆጠረ ከኔ ጥፋት እውነት ለመናገር ያንቺ ነው የሚብሰው። ከተጋጨንም በኋላ ምንም ለመፍጠርም ስንሞክር በማግስቱ መተሽ ከህይወታችሁ ወጥቻለሁ ያለሽ ግን አለሽ የሆነ ነገር ትፈጥሪያለሽ ወይ ደግሞ ከህይወቱም አትርቂም አትወጪም ነበር። አሁን ኦሬዲ ያለፈው አልፏል። ይቅር ለእግዚአብሔር መባባሉ መልካም እንደሆነ ባስብም ግን ደግሞ ነገ ላይ ድጋሚ ይሄን ነገር እንደማትፈጥሩ ምንም መተማመኛ የለኝም። ምክንያቱም በጣም ብዙ ጊዜ ይሄን ነገር ስለደጋጋምሽው ማለት ነው። እና ከጥፋት ደረጃ ከተቆጠረ ያንቺም ጥፋት እሺ ጥፋት እንደቆጣጠር ካልተባለ ኖርማል ነው፣ ምንም ችግር የለውም። ጥፋት የሆነ ሰው አሁን አንቺ አሁንም ደግመሽ እንደዛ እዛ ቦታ ላይ ያለሽ እንጂ እንደዛ ከሆነ አንቺ ከፈታሹ ባልሽ ጋር እኔ ህይወቴን እየቀጠልኩኝ ከሆነ ህይወቴን ስራዬ ብዬ ከጀመርኩኝ ጀምሮ እንኳን የፈታሹን ባልሽ እንኳን ከኔ ጋር ህይወት ጀምሮ አንቺም የኛን ህይወት ለማበላሸት መተሻል እኮ አይደል እንዴ? እሺ የፈታሹን ባልሽ በፈቃድሽ የፈታሹን ባልሽ እንደፈታ ባል ሳይሆን እኔና እሱ ስንጨርስ ነበር አንቺ ልትመጪ የሚገባው እንጂ ገና ሀብለን የሆነ ነገር ሳንጨርስ እኮ ነበር መተሽ ነገሮችን ስታበላሽ የነበረው። እሱ እሱ ይቅር ተለያየን አይደለ? በሰላም ቤት እንኳን መጥቶ ልጁን አይቶ ለሚሄደው ነገር እንኳን በጣም ብዙ ነገር እያወራሽ ነበር የከረምሽ። ይሄንንም መቼም አትግጂም። አሁን ምን አለ መሰላችሁ እንደዚህ የምትሆነው ምናምን በጣም ብቻ በሰላም ቤቱ መጥቶ ልጁን እያየ እንኳን ቤት ውስጥ መተሽ አምባጓራ ፈጥረሽ ምናምን ታውቂያለሽ። ይሄንንም አትግጂም። እንደ ጥፋታችንን ይሄ መቁጠሩን ትተን በቃ መልካም ሐሳብ ከተመጣ ወደ መልካም ሐሳብ ማመዘን ይቻላል ነው። በቃ አሁንም እኔ ምንድነው ዝም ብዬ የሰማኋችሁ አንዳንዴ ከውስጣችሁ ያለውን ነገር እንድታወጡ ስለምፈልግ ነው። ምክንያቱም አንቺም ጋር ቅሬታ ውስጥሽ ላይ ያለ እሷም ጋር ቅሬታ አለ። አንዳንዴ ሲወራ ይወጣል። ለዛም ብዬ ነው መሀላችሁ ቆሜ ስሰማችሁ የነበረው ማለት ነው። ዋናው ግባችን ግን ይሄ አይደለም፣ ጸብ አይደለም። ዋናው ግባችን አሁንም ወደ ኋላ ተመልሳችሁ ጸብ ለመቀስቀስ ሳይሆን በቃ እሷም ጋር ጥፋት ጠፍቶ ሊሆን ይችላል መጀመሪያ በነበረው ነገር ላይ፣ አንቺም ጋር ጥፋት ኖሮ ሊሆን ይችላል። ያንን ነገር ሁለታችሁም እንድትተው ትፈልጋለሁ። በቃ ጥፋት ተሰርቷል አይደለም ቡዜ፣ እኔ ችግር የለውም እተዋለሁ። ግን ደግሞ እንደ በደል ከተቆጠረ እኔ በህይወቴ እኔ ነኝ እየተበደልኩኝ የኖርኩት። ምክንያቱም እኔ ወልጄ ምናምን ጨርሼ ደህና ሆኜ ከተነሳው በኋላ ነው። ከዛ በፊት ያሉትን ታይሞች ግን እኔ ነኝ በበደል ላይ በደል፣ በጥፋት ላይ ጥፋት አውቃለሁ። እንዴት ነው ያ ሰዓት አውቃለሁ። ቤት ሆኜ ምንድነው እቺ ልጅ የሚሰማት የሚለው ኔቨር አልታሰበም። ይሄ ላይፍ አንቺ ላይ ቢሆን ኖሮ በጭራሽ እንደዚህ አይነት ነገር እንደማትታገሽ እርግጠኛ ነኝ። 100% አትታገሽም። እኔ አራስ ቤት ተኝቼ ባለቤቴ ከሌላ ሴት ጋራ እንደዛ ሲሆን ሳይ ምንድነው እቺ ልጅ የሚሰማት? እንደ ሴት እንኳን አላሰብሽልኝም አይደል? ኢትስ ኦኬ እንለፈው፣ በቃ አለፈ አይደል? እንለፈው፣ ጥፋትን በጥፋት እያጣፋን እንለፈው እና በቃ ኦሬዲ አልፏል ብዬ ትቼው ነው እንጂ እንደ ጥፋት ከተቆጠረ ሄርሚ ሚዛንም የደፋው አንቺ ጥፋት ነው። ፕሊዝ ተይ። ብዙ ጥፋቶች ሚዛንም የደፋው ሳይሆን ሩታ፣ አንቺ ነገሮችን በጣም ብዙ ጊዜ ለማበላሸት የምትሞክሪ ሰው ነሽ። ህይወትሽን ትዳርሽን መምራት የማትችይ ሰው ነሽ። አሁን ማልፈልገውም አልወደውም ነው። ቆይ ብዙ ይሄን ነገር መናገር ፈልጋለሁ። በጣም እሱ አሁን እያለች ያለችው የሆነ የምትወደው የምታከብረው የምትፈልገው ትዳር ላይ እኔ ነገሮችን እንዳበላሸው ነው እያሰበች ያለችው። ኖ እንደዛ አይደለም። አንቺ ነሽ እስቲል እንኳን ጠይቄሽ ከአብርሃም ጋር እኔ አዲስ ህይወት መጀመር እንኳን ፈልጋለሁ። ትፈልጊዋለሽ አትፈልጊውም? እኔ ህዝብ ያወቀው ነገር ነው። አብርሃም አልፈልገውም። እንደማትፈልጊው ቢያሳየሽኝ እኔ አብርሃምን መውደድና አብርሃም ማፍቀር ማቆም አልችልም። በመጀመሪያ ደረጃ ህይወት እያለን እኔ ህይወት ስመተሽ ባልሽን ትፈልጊዋለሽ ይባላል እንዴ? ይኸውላችሁ ውዶቼ ስሙኝ፣ በቃ እሺ ስሙኛ፣ ሁለታችሁም ስሙኝ። አሁን ስሙኝ፣ የባሰ ወደ ጸብ እየገባን ነው እኮ። እሺ ወደ ጸብ እየገባን ነው። ስሙኝ፣ ተረጋጉ፣ ፕሊስ ተረጋጉ። ያጣላችሁ አንድ ወንድ ነው አይደል? አንድ ወንድ ነው እያጣላችሁ ያለው። ግን እናንተ አንድ ወንዱን ለምን አተውቱም? ትታችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ? አብርሃም እስከሆነ ድረስ አብርሃም ተጠያቂ ይሁን በቃ። ስለዚህ እናንተ ህይወታችሁን ኑሩ። ነግራችኋለሁ በቃ ቀድምም ማለት ነው። እኔ አሁን የተወሰነ ከውስጣችሁ እንድታወጡ በሚል ነው እንጂ ከተመዘዘ ብዙ ነገር እየተመዘዘ የባሰ ጸብ ነው የሚፈጠረውና እዚች ጋር ሰላም አወርዳለሁ ብዬ የባሰ ተጣልታችሁ እንድትሄዱ አልፈልግም። ስለዚህ አሁን ላይ እኔ የምፈልገው ምንድነው? እኔ የምፈልገው ብቻ ሳይሆን እናንተ መኖር ያለባችሁ ለራሳችሁ ነው። ትላንትናም ብየዋለሁ፣ ከዛ በፊትም እላለሁ። አሁንም ራሳችሁ ላይ የሆነ ነገር መጉዳት የሆነ ነገር ማድረግ አይደለም። እናንተ ጠንክራችሁ ቆማችሁ ብቻችሁን መሆን አለባችሁ። በቃ ይሄ ወንድ ከህይወታችሁ አስወጡ። በቃ አስወጣታችሁ ህይወታችሁን ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። ስለዚህ ሰላም እንድትሆኑ ነው መፈልገው፣ ህይወታችሁን እንድትኖሩ።
እንደ ሴት ልጅ። ምክንያቱም ሴቶች ናችሁ ብዙ ጊዜ ውርጅብኝ የሚወርድባት ሴት ላይ ነው ብያለሁ። ብዙ ነገሮችን ሴት ላይ ነው የሚወርደው። ስለዚህ አሁን ላይ ሁለታችሁ ሰላም እንድትሆኑ ነው የምፈልገው። ሰላም ሁኑና የየግላችሁን ህይወት ኑሩ። የአብርሃም ጉዳይ እኔ በማደርገው ነገር እኔ አደርጋለሁ። ዛሬ ላይ ምን እንደተፈጠረ በማላቀበት ሁኔታ ትናንትና እኩል ከናንተ እኩል ነው የደነገጥኩት የተፈጠረውን ነገር አይቼ። ይሄ ነገር ደግሞ እኔ ላበረታታ አልችልም። ግን አብርሃም ላይ ለደረሰባችሁ ለሁለታችሁም ግን ይቅርታ ጠይቃለሁ። ምክንያቱም ወንድሜ ስለሆነ አንቺም በጣም ብዙ ነገር አሳልፈሻል በአብርሽ፣ አንቺም በጣም ብዙ ነገር አሳልፈሻል። ስለዚህ ሁለታችሁንም ይቅርታ ነው ጠይቃችሁ በአብርሽ ምክንያት እንዲህ ስለሆናችሁ። ስለዚህ አሁንም እምላችሁ ነገር ሁለታችሁ ሰላም አውርዱልኝ። በቃ ፕሊስ ህይወታችሁን ኑሩ። አትጋጩ፣ ሁለታችሁ አትጣሉ። በቃ ይሄ ነገር ጸብን ነው የሚጋብዘው። አልፋችሁ ተርፋችሁ በቀል ነው የምትወላለዱት። ገብታችኋል? በቀል እሷን በቀል ትፈልጋች አንዲም በቀል እያለ ሌላ ህይወት እንዳይቀጥል ሰላም ተባባሉና ባካችሁ ይሄ ነገር ክፈቱልኝ። ሄርሚም ለኔ ስቲ፣ ሩቲም ለኔ ስቲ፣ በቃ ብዙ ነገር አልፏል አይደል? ለኔ ስትሉ ሰላም አውርዱ፣ ይቅርታ ተባባሉ። ያንን ነው የምፈልገው አሁን ላይ ማለት ነው። ይቅርታ ተባባላችሁ ህይወታችሁ እንድትኖሩ ነው የምፈልገው። እሺ እኔ ለይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይምሽ ወይም እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይምሽኛል፣ አስደብረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይምሻለሁ ቲም ከሆነ እሺ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። እሺ ያው እንግዲህ እኔም ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ እኔ ወጥስ መተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነኝ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ፣ ተቃቀፉና። ሶሪ በጣም ይሄ ነው የምፈልገው። በቃ ነገም ከነገም ወዲያ ህይወታችሁ እንድትኖሩ ነው የምፈልገው። ስለዚህ አሁን አብራችሁኝ ምሳ ብትበሉ ምን ይመስላችኋል? በእኔ ጋባዥነት ዛሬ እንሂድ ነው የእርቃችሁን እርግጠኛ እናርገዋ።